ተከታታይ የኮምፒውተር ስልጠናችንን ክፍል 6ን ይዤላችሁ መጥቻለሁ። በዛሬው ክፍል ደግሞ ስለ ሚዲያ እንደዚሁም ኢንተርቴይንመንት እንመለከታለን። በጣም ብዙ ነገሮችን ለማየት እንሞክራለን ማለት ነው። እንዴት አድርጋችሁ ኮምፒውተራችሁ ላይ ቪዲዮዎችን ማጫወት፣ ኦዲዮዎችን ማጫወት እንደምትችሉ እናያለን። በተጨማሪም ደግሞ ስክሪናችሁ እንዴት ሪከርድ ማድረግ እንደምትችሉ እንመለከታለን ማለት ነው። ፎቶዎችን ኤዲት ማድረግ እና ሌሎች ተጨማሪ ነገሮችንም እናያለን ማለት ነው። እንደተለመደው ግን ይሄኛውን ቪዲዮ እንዳለቀ ቀጣዩን ክፍል እንዲሰራላችሁ ከፈለጋችሁ ልክ እዚህ ጋር እንደሰጣችሁ የተለያዩ አስተያየቶች አሉ። መፈለጋችሁን ማቀው እንዳልኳችሁ ላይክ ስታደርጉ እንደዚሁም ኮሜንት ጽፉልኝ ነውና ክፍል 7 እያላችሁ ቪዲዮ እንዳለቀ መጻፍ ትችላላችሁ። ሌሎች አስተያየቶችንም ጨምራችሁ መጻፍ ትችላላችሁ ማለት ነው። ያለፏችሁ ክፍሎችም ካሉ እዚህ ጋር እንደምትመለከቱት 5ቱም ክፍሎች አሉላችሁ ማለት ነው። በተጨማሪ ፕሌሊስት የሚል እዚህ ጋር አለ። ፕሌሊስት ውስጥ ከገባችሁ በኋላ ሁሉም ተሰብስበው አንድ ቦታ እዚህ ጋር እንደምታዩት አሉላችሁ። እዚህ ውስጥም መመልከት ትችላላችሁ። አሁን በቀጥታ ወደ ዛሬው እንሄዳለን። የመጀመሪያው ኮምፒውተራችሁ ላይ ያሉ ወይም ደግሞ ማንኛውም ቦታ የሚገኙ ታይፓቸውን ማወቅ አለባችሁ ማለት ነው። ገና ሳትከፍቱት አይታችሁ ብቻ መለየት መቻል ይኖርባቸዋል። ለምሳሌ ፎቶ ከሆነ ጂፒጂ ሊል ይችላል፣ ፒኤንጂ ሊል ይችላል ማለት ነው። ስለዚህ ማንኛውም ፎቶ እና ግራፊክሶች የሚቀመጡት በዚህ ፎርማት ይሆናል ማለት ነው። ለምሳሌ አንድ ፎቶ እዚህ ጋር ብትመለከቱ ወይም ላው ላይ ቆም ለማለት ብትሞክሩ ፒኤንጂ ፋይል ይላል። ቪዲዮዎች ከሆኑ ደግሞ ሌላ ነው የሚሆነው ማለት ነው። ስለዚህ እነሱን መለየት ይጠበቅባችኋል። ኦዲዮ ፋይሎች ከሆኑ ወይም ደግሞ ድምጽ ብቻ ከሆኑ ደግሞ ኤምፒ3 ሊሆኑ ይችላሉ። እንደምታዩት WAV ሊሆን ይችላል ማለት ነው። እነዚህ እንዳለ የኦዲዮዎች ናቸው። ሙዚቃዎች ሊሆኑ ይችላሉ፣ ፖድካስት፣ እንደዚሁም ማንኛውም ሪከርድ የተደረገ ነገር በዚህ መንገድ ነው የሚቀመጠው። ለምሳሌ እዚህ ጋር የምትመለከቱ ለምሳሌ MP3 ነው የሚለው። ስለዚህ ይሄን ብቻ አይተን ኦዲዮ መሆኑን መለየት እንችላለን። PNG ወይም GPG ከሆነ ደግሞ ፎቶዎች እንዲሆኑ ይለያሉ ማለት ነው። ቪዲዮ ከሆነ ደግሞ MP4 ብሎ ነው የሚቀመጠው፣ ወይም ደግሞ በዚህ ፎርማት ልታገኙት ትችላላችሁ። የተለያዩ የዩቲዩብ ቪዲዮዎች ወይም እናንተ ሪከርድ ያደረጋችኋቸውን ቪዲዮዎች ከሆኑ በእነዚህ ፎርማት ነው የሚቀመጡት። በተጨማሪም ደግሞ አይከናቸውን ብቻ ተመልክታችሁ ምን እንደሆኑ መለየት ይኖርባቸዋል ማለት ነው። ለምሳሌ ይሄ ምልክት አለ እንደምታዩት ሙዚቃ እንደሆነ ያስታውቃል። ቪዲዮ ከሆነ ደግሞ ሌላ አይነት ነው የሚሆነው ማለት ነው። ስለዚህ አይከን ብቻ በማየትም ፋይሉ የምን ፋይል እንደሆነ መለየት መቻል ይጠበቅብናል። ሌላው ደግሞ ፎቶዎችን ማየት እንደዚሁም ደግሞ በጣም በቀላሉ ኤዲት ማድረግ መቻልም አለብን ማለት ነው። ስለዚህ እንከፍታለን። ከዛ በኋላ ደግሞ ላው ላይ የተለያዩ ነገሮችን ኤዲት እናደርጋለን ማለት ነው። ኤዲት የምታደርጉት ቤዚክ የሚባለው ለምሳሌ ዲቴል ገብታችሁ ሳይሆን መቆረጥ ያለበት ነገር ካለ ክሮፕ ታደርጋላችሁ፣ ሳይዙን ማስተካከል፣ መዞር ያለበት ነገር ካለም ሮቴት ታደርጋላችሁ፣ ብራይትነስ መጨመር መቀነስ መቻል ይኖርባችኋል ማለት ነው። ለምሳሌ አንድ ሳምፕል ፎቶ መክፈት እንችላለን። እዚህ ጋር ይሄን ልክፈተው ለምሳሌ፣ ወይም ደግሞ ይሄንን ልክፈተው። እዚህ ጋር ሁለቴ ክሊክ ስታደርጉ ይከፈታል። ስለ ማውዝ አጠቃቀም ባለፉት ክፍሎችን በደንብ ተመልክተናል። ሙሉ በሙሉ እንዲታያችሁ አሁን እዚህ ጋር መታችሁ ይሄኛውን ስነኩት ሰፋ ያደርግላችኋል ማለት ነው። እንደምታዩት አሁን ይሄ የኮምፒውተሩ ኤዲት ማድረጊያ ነው። የራሱ ተጨማሪ ምንም ሳያስፈልግ እዚሁ ኤዲት ማድረግ ይቻላል። ለምሳሌ ኤዲት የሚል አለላችሁ እዚህ ጋር። ይሄን ብትነኩ ወደ ቀጥታ ወደ ኤዲተር ይወስደዋል ማለት ነው። አሁን ተቀይሯል። ኤዲት ማድረጊያዎች መጥተዋል። በዲፎልት አሁን ለመቆረጥ ዝግጁ ነው፣ ወይም ይሄኛው ክሮፕ ማድረጊያ ስለሆነ ማለት ነው። ከዛ ጥጓን ይዘን ለምሳሌ በዚህ አቅጣጫ ያለውን እንደዚህ መቁረጥ ይቻላል። በዚህ አቅጣጫ ደግሞ መታችሁ እንደምታዩት በአራቱ ማዕዘን እኩል እንደዚህ ክሮፕ ማድረግ ወይም መቁረጥ ይቻላል። የቆረጣችሁት በስህተት ከሆነና ወደኋላ መመለስ ካለባችሁ ደግሞ እዚህ ጋር ትመጡና ይሄንን ስነኩ አንድ ስቴፕ ወደኋላ እየመለሰ ይሄዳል። ወደፊት መሄድ ከፈለጋችሁም ይሄን እየነካችሁ ወደፊት መሄድ ይቻላል። ኦሪጂናል ኢሜጁን ወይም የመጀመሪያውን ከፈለጋችሁት ደግሞ ሪሴት የሚል አለላችሁ። ይሄን ስነኩ ወደ ኦሪጂናሉ ይመለሳል ማለት ነው። የሰራችሁት ስራ እንዳለ ግን ይጠፋል። ለምሳሌ ሪሴት ብንለው ኦሪጂናል ፎቶአችን ሲመጣ ወደ ነበረበት እየመለሰው ነው እንደምታዩት። አልታይ ካላችሁ ዙም እንደምታዩት እዚህ ጋር 58% አካባቢ ነው። ይሄን እየነካችሁ ጨመር ማድረግ፣ መቀነስ ከፈለጋችሁ ቀነስ እያደረጋችሁ መመልከት ትችላላችሁ። ስለዚህ ለመቁረጥ በዚህ መንገድ ካደረግን፣ ብራይትነስ መጨመር ከፈለጋችሁም እዚህ ጋር ተመልከቱት። ብራይትነስ ይሄኛው ክሊክ ብናደርግበት ቀጥታ ወደ ብራይትነስ ይወስደናል። ብራይትነሱን ጨመር ማድረግ፣ ቀነስ ማድረግ እንደምታዩት እንደዚህ ያደርጋችሁ ኤዲት ታደርጋላችሁ። ኤክስፖዠር የመሳሰሉ ስልክ ላይ የምታገኟቸው ኤዲት ማድረጊያዎች እንዳለ አሉ ማለት ነው። ኮንትራስት መጨመር መቀነስ ትችላላችሁ። ነጩን ፓርት እንደዚህ ሃይላይት ማድረግ ይቻላል። ጥላ ነገር ከፈለጋችሁም ሻዶውን ጎላ እንዲያደርገው ማድረግ ይቻላል። አሁን ይህንን ፎቶሾፕ ምናምን የምትሰሩ ከሆነ በደንብ ታውቋቸዋላችሁ። እዚህ ጋር ያሉትን ከለር አጀስትመንቶችም አሉ። ሳቹሬሽኑን መጨመር መቀነስ፣ ዋርምዝ ወይም ደግሞ ሞቅ ማድረግ ትችላላችሁ። እንደዚህ እያደረጋችሁ ማለት ነው።
ከዛ በኋላ ከተስማማችሁ ሴቭ ነው የምትሉት። ካንስል ማድረግም ደግሞ ይቻላል ካልፈለጋችሁት። ከዛ ይሄንን ኦኬ ትላላችሁ ማለት ነው። ካንስል ልበለው እዚህ ጋር ኤዲት የማደርገውን ፕሮሰሱ። አሁንም ኤዲት ማድረግ ከፈለግን እዚህ ጋር መተን ይሄንን አክቲቭ ማድረግ ነው። ከዛ በኋላ እዚህ ጋርም ደግሞ የምትመለከቷቸው አሉላችሁ ፍሊተር፣ የተለያዩ ፍሊተሮችን ከፈለጋችሁ ማለት ነው። ለምሳሌ ጎልደን ነገር ከፈለጋችሁ ወርታች እያደረጋችሁ ብላክ ኤንድ ዋይት ነገር ከፈለጋችሁም ተመልከቱት። በጣም ብዙ አማራጮች አሉላችሁ። ለምሳሌ እንደዚህ ብታደርጉት ደግሞ ወደዚህ ይቀየራል። ከተስማማችሁ አሁንም ሴቭ ነው የምትሉት። ካልፈለጋችሁ አሁንም ካንስል ኦኬ ብላችሁት መውጣት ይቻላል። አሁንም ወደ ኤዲት ልመልሳችሁ። እዚህ ጋር ማርካፕ አለ። እዚህ ጋር ደግሞ እንደምትመለከቱት ኢሬዘር አለላችሁ ማለት ነው። የምትፈልጓትን ነገር ማጥፋት ትችላላችሁ። የብሩሽ ሳይዝ እዚህ ጋር ብሩሹን ሳይዙን ጨምር ቀነስ ማድረግ ይቻላል። ከዛ እንዲጠፋ የምትፈልጉትን እንደዚህ እያደረጋችሁ ባክግራውንዱን ማጥፋት ወይም የምትፈልጓትን ፓርት ብቻ ማስቀረት ይቻላል ማለት ነው። እንደ አማራጭ ግን ምን ማድረግ ትችላላችሁ? ለምሳሌ ሙሉ በሙሉ ባክግራውንዱን የማትፈልጉት ከሆነ ወደ ኤዲት እንመለስና አሁንም እዚህ ጋር መታችሁ ሪሙቭ ባክግራውንድ ይላል። ወይም ባክግራውንድ የሚለውን ስነኩ ባክግራውንዱን ብዙ አይነት ምርጫ ይሰጣችኋል። ለምሳሌ ሪሙቭ ከሆነ ይሄ መንካት ነው፣ እንደምታዩት ይጠፋል ማለት ነው። ባክግራውንዱ ላይ ደግሞ ሌላ ነገር ማስገባት ከፈልጋችሁ ሪፕሌስ የሚል አለ። ይሄን ትነኩና የተለያዩ ባክግራውንዶችን ከለርን ጨምሮ እንደምታዩት መጨመር ማስገባት ይቻላል። ሌሎች አይነት ባክግራውንዶችንም መጠቀም ይቻላል። ወደ ነበረበት እንዲመለስ ከፈለጋችሁ ደግሞ እዚህ ጋር መታችሁ ሪሴት ባክግራውንድ ስትሉት ወደ መጀመሪያው ይመለሳል። አሁንም ካንስል ልበለው እዚህ ጋር። ስለዚህ ኤዲት ለማድረግ አሁን ብዙ አማራጮች አሉ ማለት ነው። ሴቭ ስታደርጉ ደግሞ ለምሳሌ ይሄን ትንሽ ዝቅ አድርገውና ሴቭ ብትሉት ሁለት ምርጫ አለ። አንደኛ ሴቭ አስ ኮፒ ካደረጋችሁት ኦሪጂናል ፎቶዋችሁ ይቀመጣል። ይሄም ደግሞ ሁለተኛ ኮፒ ሆኖ ይቀመጣል። ስለዚህ ኤዲት የተደረገና ኤዲት ያልተደረጉት ይኖሯችኋል። ሴቭ የሚለውን ከነካችሁ ግን ኦሪጂናሉ አይቀመጥም ማለት ነው። እዚህ ጋር እንደምትመለከቱት ጽሁፉ ይነግራችኋል ማለት ነው። ስለዚህ አንድ ፋይል ብቻ ነው የሚኖራችሁ፣ እሱም ኤዲት የተደረገው ነው። ሁለቱንም ከፈለጋችሁ ግን ሴቭ አስ ኮፒ ማለት ይቻላል። ሌላ ቦታ ወስዳችሁ ደግሞ ኮፒ ማድረግ ከፈለጋችሁም እዚህ ጋር ኮፒ ቱ ክሊፕ ቦርድ የሚለውን ስናቁ ይሄ ፎቶ አሁን ኮፒ ሆነ። ከዛም ለምሳሌ ማይክሮሶፍት ወርድ ላይ ወይም ሌላም ቦታ ሄዳችሁ ፔስት ማድረግ ትችላላችሁ ማለት ነው። ለምሳሌ እዚህ ጋር ፔስት ማድረግ ከፈለኩኝ ኮንትሮል ቪ መንካት ይቻላል። ወይም እዚህ ጋር መጥቼ ፔስት ብለው ፎቶ ይገባል ማለት ነው። ስለዚህ ኤዲት ያደረጋችሁትን ኮፒ ማድረግም ትችላላችሁ። ብዙ ፎቶ ካላችሁ ደግሞ እዚህ ጋር በስላይድ ሾው መመልከት ይቻላል። ይሄን እየነካችሁ ስላይድ ሾው እያደረጋችሁ መመልከት ትችላላችሁ ማለት ነው። እሱን ለማድረግ ግን ብዙ ፎቶዎችን መጫን ይኖርባችኋል። ከዛ ወደ ጎን እያደረጋችሁ እንደምታዩት ፎቶዎቻችሁ መምጣት ይጀምራሉ። በስላይድ ሾው እንደዚህ መመልከት ይቻላል ማለት ነው። ለማቋረጥ ከኪቦርድ ላይ ስኬፕን መንካት ትችላላችሁ። ፕሪንት ለማድረግ ደግሞ ከፈለጋችሁ እዚህ ጋር ይሄን ፎቶውን ፕሪንት ላደርገው ከፈለኩኝ ከዚህ ጋር ፕሪንት ብሎ ማዘዝ ይቻላል ማለት ነው። ተጨማሪ ነገር ካስፈለገም እዚህ ጋር እየመጣችሁ ሲሞር ብላችሁ ሴቭ አስ ኮፒ ሴታስ ለምሳሌ ባክግራውንድ ልታደርጉት ከፈለጋችሁ ይሄን ፎቶ አሁን ተመልከቱት፣ ባክግራውንድ ይሄ ነው። ነገር ግን ባክግራውንድ ላደርገው ከፈለኩኝ እዚህ ጋር መጣና ከዛ በኋላ ሴታስ የሚለውን ባክግራውንድ ብለው ወተን ቼክ ብናደርገው ባክግራውንድ ቀየርን በቀላሉ ማለት ነው። አሁንም እንደዚህ ያደረጋችሁ ፋይል ኤክስፕሎረር ላይ እንዲከፈት ማድረግ ሴቲንግ ማስተካከል ትችላላችሁ። ሴቲንግ ቢለውን ስነቁ ቀጥታ ወደ ፎቶ ሴቲንግ ነው የሚወስዳችሁ። እንደምታዩት ቀጥታ ሴቲንግ አምጥቶናል። በተለይ ከፎቶ ጋር በተገናኘ ከዛ እዚህም የምታስተካክሉት ነገር ካለ ማስተካከል ይቻላል ማለት ነው። ስለዚህ ፎቶ መክፈትና ኤዲት ማድረግ እንደዚህ ይቻላል። ሌላው ደግሞ ሙዚቃዎችን እንደዚሁም ደግሞ ቪዲዮዎችን ማጫወት ነው። ብዙ አይነት ማጫወቻዎች አሉ። ቪኤልሲ የመሳሰሉትን መጠቀም ትችላላችሁ ማለት ነው። ከዛ ድምፅ መጨመር መቀነስ፣ አንደኛ ፈንክሽን ኪዎች ወይም ኤፍ ኪዎች አሉ ከላይ እነሱ ላይ ድምፅ መጨመሪያና መቀነሻ ምልክት ይኖራል። በእነሱ መጨመር መቀነስ ይቻላል። ከስርም እየመጣችሁ እዚህ ጋር መጨመር መቀነስ ትችላላችሁ ማለት ነው። ሌላው ደግሞ ለምሳሌ የተለያዩ ቪዲዮዎችን ከፍታችሁ ስታዩ ይሄንንም በተለያየ መንገድ መጠቀም ትችላላችሁ ማለት ነው። የተለያዩ ሾርትከቶችም አሉላችሁ ፉል ስክሪን የምታደርጉበት እንደዚሁም ቪዲዮውን የምታስጀምሩበት እና የምታስቆሙበት። ለምሳሌ እዚህ ጋር አንድ ቪዲዮ ልክፈት፣ ኮምፒውተር ፓርት 5 ልክፈተው። ለምሳሌ እንዲጀምር ከፈለግን ፕሌይ፣ እንዲቆም ከፈለግን ይሄኛውን መንካት ነው። ብዙዎቻችሁ ታውቁታላችሁ። ከዛ ማስፋት ማጥበብ ይቻላል ማለት ነው። በተጨማሪም ግን ከኪቦርዳችሁ ላይ ስፔስን እየነካችሁ እንዲጀምር ማድረግ እንዲቆም ማድረግ ትችላላችሁ ማለት ነው። እዚህ ጋር ስፔስ ምልክት አለ። ይህን በመንካት ቪዲዮውን ማስጀመር እንደዚሁም ማስቆም ይቻላል።
ሌላው ደግሞ ካፕቸር ማድረግ ነው። ፎቶዎችን ማንሳት፣ ቪዲዮዎችን ማንሳት ሊሆን ይችላል ማለት ነው። በቀጥታ ለምሳሌ በኮምፒውተራችሁ ሪከርድ ማድረግ ይቻላል። ከዚህ በተጨማሪም ደግሞ ስክሪናችሁንም ሪከርድ ማድረግ ትችላላችሁ። ለምሳሌ ራሳችሁን መቅረጽ ከፈለጋችሁ እዚህ ጋር ካሜራ የሚል አለ። ካሜራ የሚለውን ሰርች ታደርጋላችሁ ማለት ነው። ይኸውና ካሜራ ትነኩታላችሁ፣ ትከፍቱታላችሁ። ይህንን ሰፋ ማድረግ ይቻላል ማለት ነው። ከዛ ፕራይቬሲ ያልተፈቀደለት ነገር ካለ ኦን ታደርጋላችሁ ማለት ነው። ታበራላችሁ። ከዛ በኋላ ከላይ በኩል ሪከርድ ማድረጊያ ስላለው እኔ ጋር እንደምታዩት ኦፍ አድርጌው ነው። ኦን ታደርጉና ራሳችሁን መቅረጽ ትችላላችሁ ማለት ነው። ከዚህ በተጨማሪ ደግሞ ስክሪናችሁን ፎቶ ማንሳት፣ ቪዲዮ ማንሳት ይቻላል። ለምሳሌ ይህንን ስክሪን ፎቶ ማንሳት ከፈለጋችሁ ሰርች ማድረጊያ ጋር አሁንም ትመጡና ስኒፒንግ ቱል ብላችሁ ሰርች ማድረግ ይቻላል ማለት ነው። ስኒፒንግ ቱል ይኸውና። ሁልጊዜ ግን ሰርች እንዳታደርጉ ከስር ታስክባር ላይ ማስቀመጥ ይቻላል። እላው ላይ ራይት ክሊክ ከዛ ፒንቱ ታስክባር ብሎ አሁን ከስር ተቀመጠ። ካሁን በኋላ ፎቶ ማንሳት ስፈልግ የትም ሳልሄድ እዚህ ጋር መጣና ይሄን ነካለሁ። ከዛ ተመልከቱት። አንደኛ ፎቶ ያነሳል፣ ቪዲዮ ይቀርጻል። እዚህ ጋር እንደምታዩት ማለት ነው። ለምሳሌ ኒው የሚለውን ብነካው ፎቶ ሊያነሳ ዝግጁ ነው። ይሄን ፓርት ከፈለኩ እንደዚህ ሸርተት ማድረግ አሁን ይሄንን ፎቶ አነሳልኝ ማለት ነው። ከዛ ኤዲት ማድረግ አሁንም ትችላላችሁ። እዚህ ጋር መታችሁ ይሄ ኤዲተር ነው፣ የስኒፒንግ ቱል ኤዲተር ማለት ነው። ልክ እንደ ቅድሙ ክሮፕ ማድረግ የመሳሰሉትን ነገሮች በቀላሉ ማግኘት ይቻላል። ይሄ ግን ተጨማሪ አንድ ነገር አለው። ለምሳሌ ፎቶዎችን እዚህ ያስገባችሁ ከላቸው ላይ ጽሁፎችን መውሰድ ከፈለጋችሁ ኤክስትራክት ማድረጊያ አለ። ቴክስት አክሽን ይላል። ይሄን ብንነካው አሁን ከዚህ ፎቶ ላይ ቴክስቱን ብቻ ይወስዳል። አሁን ይሄ ፎቶ ነው፣ ነገር ግን ቴክስቱን ወሰደልኝ ማለት ነው። መርጦታል። ራይት ክሊክ ነክተን ሰሌክት ኦል ብንል ሁሉም ቴክስቶች ይመረጣሉ። ከዛ ኮፒ ብናደርገው ቴክስቱን ከፎቶ ላይ በጣም በቀላሉ ለምሳሌ እዚህ ጋር ልምጣና ጽሁፉን እዚህ ጋር እንዲቀመጥ ከፈለኩ ኮንትሮል ቪ ብነካ ጽሁፉ እንደምትመለከቱት ይቀመጣል ማለት ነው። ስለዚህ ከፎቶ ላይ ጽሁፎችን ማንሳት ከፈለጋችሁ ወይም መውሰድ ከፈለጋችሁ ይሄንን መጠቀም ይቻላል። ሌላው ኤዲት ማድረጊያ እዚህ ጋር አንድ አይነት ነው፣ ኤዲት ታደርጋላችሁ። በተጨማሪ ደግሞ ቪዲዮ ሪከርድ ማድረግ ከፈለጋችሁ ይሄን ትነኩና እዚህ ጋር ቪዲዮ አለላችሁ፣ ይሄን ትነካላችሁ። ከዛ በኋላ ሪከርድ ማድረግ የፈለጋችሁትን አሁንም መምረጥ ነው። እናስፋውና ሪከርድ ማድረግ ከፈለጋችሁ ይሄን ትነካላችሁ። ከዛ ሪከርድ ማድረግ የፈለጋችኋትን ፓርት መምረጥ ነው። ለምሳሌ ይሄንን ሪከርድ ላደረገው ከፈለኩኝ ይመርጣል። ከዛ ከላይ እዚህ ጋር መተን ስታርት ስንል ስክሪኑን ሪከርድ ማድረግ ይጀምራል ማለት ነው። ከላይ መቁጠር ይጀምራል። ከዛ በኋላ ስክሪናችሁ ሪከርድ ይደረጋል። እርሱ ታስቆሙታላችሁ። አሁን ይሄ ሪከርድ ያደረግነው ነው። ፕሌይ ብላችሁ ከዛ ማየት ይቻላል ማለት ነው። ሾርት ከት ከፈለጋችሁ ዊንዶ ሺፍት ኤስን ስትነኩ ስኒፒንግ ቱል ወይም ደግሞ ፎቶ ማንሻዎቹ እና ቪዲዮ ማንሻ ይመጣል። ከዛ አሁንም በተመሳሳይ ፎቶዎችን ማንሳት እንደዚሁ ቪዲዮዎችን ሪከርድ ማድረግ ይቻላል ማለት ነው። ስለዚህ ለክፍል 6 ያስኩላችሁ ይህን ይመስል ነበረ። ቪዲዮ ከተመቻችሁና እንዳልኳችሁ ቀጣዩን ክፍሎች ቶሎ እንሰራላችሁ የምትፈልጉም ከሆነ ቪዲዮውን ላይክ በማድረግ እንደዚሁም ኮመንት ላይ አስተያየቶችን በመጻፍ ልታሳውቁኝ ትችላላችሁ። አመሰግናለሁ በጣም ቻው።